ነገ እሁድ የጥምቀት ጋድ እስከ ስንት ሰዓት ነው የሚጾመው? እስከ 6 ነው? እስከ 9? ጥሉላት ማለትስ ምን ማለት ነው? እነግራችኋለሁ። በደንብ አድርጋችሁ ስሙኝ። ይህ ቪዲዮ የሚያገለግለው እስከ ነገ ብቻ ነው። ቢያንስ በዚህ ምሽት 1 ሚሊዮን ሰው እንዲማርበት እፈልጋለሁ። ሁላችሁም ፈጣሪ ጤና አድርጎ በሰጣችሁ እጃችሁ ሼርና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለ1 ሚሊዮን ሰው እንዲዳረስ አድርጉልኝ። ሁላችሁም ቢያንስ ላይክ አድርጉና ጀምሩት። ቤቱን ደግሞ ፎሎ አድርጉት። ነገ እንግዲህ የጥሉላት ምግቦችን አንመገብም። የጥሉላት ምግቦች ምን ማለት ነው ስትሉ ነበር። ጥሉላት ማለት የለመለሙ ማለት ነው። ያ ማለት ስጋ፣ ወተት፣ ቅቤ ምናምን የመሳሰሉ የፍስክ ምግቦች ማለት ነው። የጥሉላት ምግቦች ማለት የፍስክ ምግቦች ማለት ነው ባጭሩ ማለት ነው። እናም ነገ እሁድ የጥምቀትን ጋድ እስከ ስንት ሰዓት ነው የምንጾመው ሲባል አስቀድሰን እንደተመለስን እንመገባለን። 3 ሰዓት ምናምን አካባቢ ማለት ነው። እና አስቀድሰን እንደተመለስን መመገብ እንችላለን ከፍስክ ምግቦች ውጪ ማለት ነው። ለምን መሰላችሁ ይሄን ቪዲዮ የምሰራላችሁ? አንዳንድ ሰዎች ከቅዳሜ ይሄን ያህል ሰዓት ከእሁድ ደግሞ ይሄን ያህል ሰዓት አድርገን እንጾማለን እያሉ የሚያስተምሩ ሰዎች ስላሉ ነው። ወዳጄ ከየቀኑ ሰዓት ሰብስበህ የምትጾመው ጾም የለም። እቅጩን የምነግር በቤተ ክርስቲያን እንደዚህ ሰዓት ከዚያም አጠረቃቅመህ የምትጾመው ሰው የለም። ፍትሐ ነገሥትም አያዝም። ስለዚህስ በመጽሐፍ ላይ የሌለ ነገር አታስተምሩ። እናም ነገ ከቅዳሴ መልስ መመገብ እንችላለን ማለት ነው። ሁላችሁም ኮመንት ላይ የነገ ሰው ይበለን እያላችሁ ጻፉልኝ። አንድ ቀን ማደር ቀልድ እንዳይመስላችሁ፣ የእውነቴን ነው የምላችሁ። የነገ ሰው ይበለን እያላችሁ ሁላችሁም ጻፉልኝ። ቪዲዮ ደግሞ በዚህ ምሽት ለብዙዎች እንዲዳረስ አድርጉልኝ። የባለፈውን ደግሞ 1 ሚሊዮን ብለን አሳክተነዋል። 1.8 ሚሊዮን ሰው ተምሮበታል። አሁን ላይ ኮሚኒቲ ጋይድላይን ብሎኛል ቲክቶክ። ለምን እንደሆነ አላወቅኩኝም። እግዚአብሔር ይመስገን ብዙ ሰው ተምሮበታል። ይሄም ለ1 ሚሊዮን ሰው መዳረስ አለበት። ሁላችሁም እንደምታዳርሱልኝ ባለሙሉ ተስፋ ነኝ። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ሰው እንዴት የሰው ሞት ላይ ይበሻሸቃል? ግን ሰው እንዴት ነው የሰው ሐዘን የሚነጥቀው? ግን ምን አይነት የተረገማችሁ ሰዎች ናችሁ ግን እናንተ! እንዲህ አቡነ ማትያስ እኮ የሐጂ ሙፍቲ ለቅሶ ላይ የተገኙት እኮ ሙስሊም ስለሆኑ አይደለም፣ ሰው ስለሆኑ ነው። እንዴ ማለት እምነት አይኑራችሁ፣ እምነት እንደሌላችሁ እናውቃለን። ሃይማኖት እንደሌላችሁም እናውቃለን። እንዴት ባህል ይጠፋችኋል? እንዴት ስርዓት ይጠፋችኋል? እንዴት ነውር ይጠፋችኋል? እናንተ ነውረኞች! እንዴ በባህላችን እንኳን ጎረቤቶቻችን እንኳን ሲሞት እኮ የማናቀው የሌላ እምነት ተከታይ እንኳን ሲሞት እኮ በሃይማኖት የማይመስለን እንኳን ሲሆን ለኛ አምላክ ነፍሱን ማርለት ብለን እንማጸናለን እኮ። አረ ምን አይነት ጉዶሽ ናችሁ እናንተ! ብቻ ነፃነት ወርቅነህን ባንተ ቀልድ ያልሳቀ ባንተ ንግግር ያልተዝናናና ፈገግ ያላለ ሰው አልነበረም። ነፍስህን በአጸደ ገነት በአብርሃም በይስሐቅ በያዕቆብ እቅፍ በደጋጎቹ አባቶች ዘንድ ያሳርፍልን። ለቤተሰቦቹ እንዲሁም ለመላው ኢትዮጵያን አድናቂዎቹ መጽናናትን እንመኛለን። እግዚአብሔር አምላክ ነፍሱን ያሳርፍ። የአማራ ፋኖ አንድነት መሰማቱ ተነገረ። ይህንን ዜና ሳላበስራችሁ ባድር ሆዴን የሚቆርጠኝ ይመስለኛል። የአማራ ፋኖ ብሔራዊ ንቅናቄ በሚል ነው የአንድነት ድርጅቱ መመስረቱ የተነገረው። በተለያየ ስያሜ ሲንቀሳቀሱ የነበሩት የፋኖ ድርጅቶች የአማራ ፋኖ ብሔራዊ ንቅናቄ በሚል አመራሮቻቸው መምረጣቸው የአንድነት ስምምነት ማድረጋቸውም ነው የተሰማው። ይህ ውሳኔም ለብልጽግና ገዳይ ቡድን ጨፍጫፊ ቡድን መርዶ ላመላው የአማራ ህዝብ ለመላው የኢትዮጵያ ህዝብ የድል ብስራት መሆኑ እየተነገረ ይገኛል። እናንተስ በዚህ ዜና ዙሪያ ምን ትላላችሁ? ሐሳባችሁን ኮሜንት አድርጉልኝ። ዛሬ እንኳን ከልብ የሆነ ደስ የሚል እንቅልፍ እንተኛለና። ለአማራ አርቲስቶች በአንድ ቀን የሚገል አይደለም፣ በ2 ዓመትና በ1 ዓመት በ3 ዓመት በተለያየ ኬዝ የሚገል መርዝ እየተመረዛችሁ ከማለቃችሁ በፊት ጥንቃቄ አድርጉ። ጥንቃቄ አድርጉ። ከተሞክሮ እንማር። ወደድክም ጠላ፣ አመንክም አላመንክም የፈለገ ልትለኝ ትችላለህ።
አሁን በድንገት ህይወታቸው እያለፉ ያሉ አርቲስቶች ዝም ብለው እያለፉ አይደለም። በተጠና መንገድ በስነ ስርዓት ኦሮሞማውን የማይቀበሉና የኦሮሞማውን የፖለቲካ የበላይነት የፖለቲካ ሪዮት ዓለም የማያቀነቅኑት እየተመረጡ ነው እየተወገዱ ያሉት። ስለዚህ የአማራ አርቲስቶች ራሳችሁን ጠብቁ። እኔ እንግዲህ ውሸቱን አልናገርም፣ ሐቁን ነው የምናገረው። በሞተ ሰው አይደለም የምናገረው። ስንቶችን አጣነው፣ ስንቶችን ያጣነው። አብይ አህመድ ከመጣ አማራ ደም ያለባቸው የአማርኛ ዘፋኞች፣ አማራ ደም ያለባቸው የፊልም ባለሙያዎች፣ አማርኛ ደም ያለባቸው ደራሲዎች፣ አማራ ደም ያለባቸው ወይም አማራ ናቸው ተብለው በእነዚህ አካላት የተፈረጁት በሙሉ በተለያየ ታክቲክ ከመድረክ እየተወገዱ ነው። በተመሳሳይ ታክቲክ አይደለም፣ ሰው እንዳይነቃ በተለያየ ታክቲክ ነው ከመድረክ እየተወገዱ ያሉት። የኢቢኤስ ካሜራማን በድንገት ለምን ሞተ እስኪ ልጠይቃችሁ። ባህር ዳር ጊዮርጊስ የሆሳናን በዓል አክብሮ በፕሌን ቤቱ ሂዶ ድንገት ሞተ። ዋይ! እንደዚህ አይነትና መሰል ነገሮችን ስናገናኛቸው አሁን ስልጣን ላይ ያለው አካል የራሱን የፖለቲካ ሪዮት ዓለም ለማስረጽ የራሱን የአርት ማህበረሰብ እየገነባ ስለሆነ ከፊት የሚታዩ የሚጠቀሱ የሚታወቁ ነባርና ዕውቀት ያላቸው ከእሱ በገንዘብ ገዝቶ ገረድ ሊያደርጋቸው የማይችሉ አርቲስቶችን በተለያየ መንገድ ከመድረክ እያራቀ ስለሆነ እናንተም ከነዚህ አካላት አንድ ሆናችሁ ስለምትቆጠሩ ራሳችሁን ጠብቁ። የዕለቱ መልእክቴ ነው። አመሰግናለሁ። ለቅሶ ቦታ ብትሄጂ በጣም ለቅሶ እንዳልመጣ ራሱ ያስታውቃል። እንዲህ ብሎ ይቀርጽልሻል እና ሄድፎን አድርጓል፣ ሙዚቃም ነገር እየሰማ ነው መሰለኝ። ምን እያረክ ነው ምናምን እለዋለሁ። ይሄ እንዴ ምን ችግር አለው ምናምን አለ። እንዴ ችግር የለም የት ታውቀዋለህ አንተ አሁን ለቅሶ ላይ ነው የመጣው ዞር በል ምናምን ብዬ አባረርኩት። ፈራኝ ጭራሽ እንደዛ ስለው እንደውም ለካ ይናገራሉ እንዴ ብሎ ነው እኮ እና እኛ አሁን ሀዘን ላይ ስለሆነ በቃ ያው ሀዘን ላይ ስለሆንሽ ዝም ብለሽ እንደዚህ ታያለሽ አይደለም። እንደዛ መሆን የለበትም። መናገር መቻል አለብን። አንዳንድ ጊዜ ተው ማለት አለብን። የሆነ ነገር ሲሆን ተው ማለት አለብን። እንደ ወንድማማች ወይም እንደ አገር አብረን እንደምንኖር ሰዎች መከባበር አለብን። ስራውን ማክበር አለብኝ። የሱን ጤንነትና ቤተሰባዊ ክብሩንም መጠበቅ አለብኝ። ማንም ሰው ሃይ የሚል የለም ስለኛ። ማንም ሰው የፈለገ ነገር ቢሆን አርቲስቶች እኮ እንዲህ ናቸው ነው የሚባለው። ስለኛ መልካም የሚያስቡ ሰዎች ሁሉ መልካም የሚያስብላቸው ሰው ይብዛላቸው። አንድ መልእክት ላስተላልፍላችሁ። ማህበረ አሃው የኢየሱስ ክርስቶስ አንድነት ማህበር የሚባልና የና አሰግድ ሳህሉ ማህበር አንድ የቤተ ክርስቲያናችንን የሚመስል ስርዓተ ቁርባን ጀምረዋል። ቅዳሴ ጀምረዋል በአማርኛ። እንግዲህ ቲክቶክ ላይም ፌስቡክ ላይም አይታችሁት ይሆናል። ሰገነ ባረከ ቆረሰ ስለ እናንተ የሚሰጠው ሥጋዬ ይህ ነው፣ ይህን ለመታሰቢያ አድርጉታል። እንዲሁም ጽዋውን አንስቶ ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚሆን አዲስ ኪዳን ነው ብሎ ሰጣቸው። እንግዲህ ባሰግድ ሳህሉ የሚመራው ግሩፕ ቀድሞ እዚህ ቤተክርስቲያን ላይ በክህነት ያገለግሉ የነበሩትን ቀሳውስትና ዲያቆናትን አሰልፈው የክርስቶስ ሥጋና ደም መታሰቢያ ነው ብለው ቅዳሴ ጀምረዋል። ቅዳሴ የሚመስል ነገር ጀምረዋል። በተመሳሳይ ምርት እንዳንሸወድ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አይደለም። ቃላዋዲ የሚል ፕሮግራም ላይ ልብሰ ተክህኖ ለብሰው የኛን ቤተክርስቲያን ልብሰ ተክህኖ ለብሰው ዲያቆናትና ካህናት እንግዲህ ኬክና ለስላሳ ይሆን አላቅም፣ ዳቦና ሻይ ይሆን አላቅም፣ የጌታ እራት ብለው መርሃ ግብር ጀምረዋል። እና ቤተክርስቲያን እንዲህ አይነቶቹን ነገሮች እንደው ቀለል አድርጋ ባታየው እንደው ለሚመለከተው አካል የአእምሯዊ ንብረት ጥበቃ ምናምን የሚባል መንግስትም ያቋቋመው አንድ ህግ አስከባሪ ተቋም አለ መሰለኝና የቤተ ክርስቲያኑት የሆኑትን ቁሳቁስ መቋሚያ ሊሆን ይችላል፣ ከበሮ ሊሆን ይችላል፣ አልባሳት ሊሆን ይችላል ከቤተ ክርስቲያኑቱ ፈቃድና ዕውቅና ውጪ ሌሎች ሲጠቀሙበት በህግ የሚጠይቅበትን አሰራር ብታመቻች ጥሩ ነው ብዬ አስባለሁ። ለምን ብዙ ምዕመናን በተመሳሳይ ምርት ስለሚሸወዱ
ሰላም ወገኖች እንደምን አላችሁ? ለሁላችሁም የሚሆን ቻሌንጅ ይዤ መጥቻለሁ። እንደምትቀላቀሉኝ ተስፋ አደርጋለሁ። እሱ ምንድነው? ልብ ብላችሁ አስተውላችሁ ከሆነ የክርስትና በዓላት በመጡ ቁጥር ለምሳሌ ጥምቀት፣ ልደት፣ የጌታ ልደት፣ ትንሣኤ፣ ስቅለት በመጡ ቁጥር ልብ ብላችሁ አስተውላችሁ ከሆነ የአገዛዙ ሚዲያዎች ኢቲቪ ሊሆን ይችላል፣ ፋና፣ ዋልታ፣ ሬዲዮኖች፣ በአጠቃላይ የአገዛዙ ሚዲያዎች ሲዘግቡ የሚዘግቡት ምን እያሉ ነው? ለኢየሱስ ክርስቶስ ልደት፣ ለኢየሱስ ክርስቶስ ስቅለት፣ ለኢየሱስ ክርስቶስ ትንሣኤ፣ ለኢየሱስ ክርስቶስ ጥምቀት እያሉ ነው የሚዘግቡት። ልብ ብላችሁ ከሆነ ቢሞቱ የፈለገ ተአምር ቢፈጠር ለጌታ ኢየሱስ ክርስቶስ አይሉ። ወራዝ ወደ እስልምና ስንሄድ ግን ልብ ብላችሁ ስሙኝ፣ ወደ እስልምና ስንሄድ ግን ራሳቸው አማኞቹ በሚጠሩት ነው መሐመድን የሚጠራው ሚዲያው ማለት ነው፣ ያገዛዙ ሚዲያ። ለነብዩ ለምሳሌ መውሊድ የሚባለው የእስልምና በዓል ሲመጣ ያገዛዙ ሚዲያዎች ምን ብለው ነው የሚዘግቡት? ለነብዩ መሐመድ ልደት እንኳን አደረሳችሁ ይላሉ። ወደኛ ሲሆን የክርስትና በዓላት ሲሆኑ በዓላቱ አማኞቹ በሚጠሩት ጌታን ወይም ኢየሱስ ክርስቶስን እኛ አማኞቹ በምንጠራው አይጠሩትም። አንጠልጥለው ነው ለኢየሱስ ክርስቶስ ልደት፣ ለኢየሱስ ክርስቶስ ስቅለት፣ ለኢየሱስ ክርስቶስ ትንሣኤ ምናምን የሚሉት። ለእስልምና ሲሆን ግን ደብል ስታንዳርዱን እንድታዩት ፈልጌ ነው። ለእስልምና ሲሆን ግን አማኞቹ በሚጠሩት ነው መሐመድን የሚጠራው ያገዛዙ ሚዲያ። ስለዚህ አሁን ዘመቻ መውጣት አለብን ማለት ነው። አገዛዙ ሚዲያ ደብል ስታንዳርዱን ትቶ ልክ ለእስልምና መሐመድን አማኞቹ በሚጠሩት እንደሚጠራው ሁሉ ለኛም ለክርስትና ጌታን እኛ አማኞቹ በምንጠራው እንዲጠራልን ለጌታ ለኢየሱስ ክርስቶስ ልደት፣ ለጌታ ለኢየሱስ ክርስቶስ ጥምቀት፣ ለጌታ ኢየሱስ ክርስቶስ ስቅለት፣ ለጌታ ኢየሱስ ክርስቶስ ትንሣኤ እያለ እንዲዘግብልን ዘመቻ መውጣት አለብን ማለት ነው። እንግዲህ ይሄን እስክናደርግ ከሆነ የሚጠብቁት ይሄን እናድርግና እንታዘብ፣ እንያቸው። ለምንድን ነው ለኛ ሲሆን የኛ ፍላጎት የማይከበርልን የማይጠበቅልን? እኛ ነው ራሳችንን እንኳን አደረሳችሁ ሲሉ እኛ በዓሉን በምንጠራው ለምንድን ነው የማይጠሩት? ለእስላም ሲሆን ለእስላሞቹ ሲሆን እስላሞቹ በሚጠሩትና በሚያምኑት ነው የሚጠራላቸው። ለኛ ለክርስትና ሲሆን ግን አይደለም። ለምን? ስለዚህ ይሄንን ካምፔን እንድናደርግ ጥሪዬን አቀርባለሁ ሁላችሁም። ምክንያቱም ይሄ የመብት ጉዳይ ስለሆነ የግድ ኦርቶዶክስ ተዋህዶ አማኝ ተከታዮችን ብቻ የሚመለከት አይደለም። ለመብት የቆማችሁ በሙሉ ዘመቻውን መቀላቀል ይኖርባችኋል፣ አለባችሁ። ይሄው እንግዲህ ቻሌንጁ ይሄው ነው እና ባካችሁን አሁን እንግዲህ ከነገ ወዲያ ጥምቀት ነው አይደል? ለጌታ ለኢየሱስ ክርስቶስ የጥምቀት በዓል እንኳን አደረሳችሁ እንዲል ያገዛዙ ሚዲያ፣ የግል ሚዲያዎች በነገራችን ላይ እንዲህ ይላሉ። የግል ሚዲያዎች ናቸው ግን ያገዛዙ ግን ቢሞት አይልም። ስለዚህ ይሄን እንዲያደርጉ ዘመቻ እንክፈት፣ ካምፔን እናድርግ። ቻሌንጁን ተቀላቀሉ። አመሰግናለሁ። ሼር፣ ኮፒ ሊንክ፣ ሪፖስት፣ ፎሎ ኤንድ ሰብስክራይብ እያደረጋችሁ ታንክ ዩ። ኦርቶዶክስ ላይ ፊት 10 ዓመት ሙሉ ሰው አይሰለቸው። አሁን መዝሙር ብሎ ኪዳነ ምሕረት ናና የኔ ምናምን፣ ኧረ ብሽሽቅ ክርስቶስን ያስደስተዋል እንዴ? ለሱ ብላ አልዘመርከው። ኦርቶዶክስ በሽቆ ገብቶ ይሰድብብኛል ብለህ ነው። ማን ነው ስም? ማን ነው የምትባለው? ማን ነው ስም? ትዝታው የምትለፈልፈው አይደል እንዴ? አይደለም ነው። አሁን ዝማሬዎች በሙሉ ኦርቶዶክስ ጋር የነበረውን ሪሚክስ አረከው። ለምን? ግጥም ጠፋ። ጌታን የምታመልክበት ግጥም ጠፋ። የለም በሙሉ ጴንጤ ወስዶታል። መዝሙር ላይ እያንዳንዱ ቃል ተዘምሯል። ከዛ ኪዳነ ምሕረት እናቴ ምን
ተዘመረው ኢየሱስ ኪዳነ ምሕረት እናቴ ናት ምናምን። እረ በጌታ በኢየሱስ ስም በሽሽቅ ነው እንዴ? ሚሊኒየም አዳራሽ እንደው እውነት ለመናገር በዛ ጊዜ እኔ ኦርቶዶክስ ጋር ጓጓ ስለነበርኩኝ ዝም አልኩ እንጂ ኦርቶዶክስ ነው የሚመስል የነበረው። ዝግጅቱ በሙሉ ኦርቶዶክስ የናፈቀች ነው የምትመስለው። እውነቱን አንተን ልንገርህ እስኪ አንድ ጴንጤ ነገር እዛ ላይ አለ? አንድ ጴንጤ ያመጣው ነገር አለ እዛ ቦታ ላይ ነው? ክርስቶስን አልሰበከውም፣ ተበሻሸክበት። ማብሸቅ ክርስቶስ አይደስትም እንዴ? ጴንጤ ተጠቅሞ አያውቅም። እውነቱን ልንገርህ፣ ለምን የኦርቶዶክስ ስለሚመስለው ኃጢአት ይመስለው ነበረ። ሲያየው ግን መጽሐፍ ቅዱሳዊ ነው። ግራ ተጋባ። ኦርቶዶክስን በንዴት ትሰድብና የእሷ ነገሮችን ስትጠቀም ግን ልክ ነው። ችግር አለባችሁ። በጣም 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 ጌታ ኢየሱስ ምስክሬ፣ ችግር አለባችሁ። ቅናትም ነው ጥላቻም ነው እንዴ? ወንድምና እህቶች እኮ ኦርቶዶክስ ናቸው። ሌላው ቢቀር እንዴ ቤተሰቦች አብዛኛው እኮ ኦርቶዶክስ ነው እንዴ? ኦርቶዶክስን ካልጠላ አይሆንልም እንዴ? እኔ የሚገርመኝ ስብከት የለም ኦርቶዶክስ ላይ እንዲህ ያላለ ስብከት የለም። ክርስቶስን ስበከው። ማን ከለከለ? ማን ነው የሚከለክል? ክርስቶስ ሺህ ጊዜ የኦርቶዶክስ ገድላ ገድል ይሻለኛ ግብረ ሰዶም ላይ እጄ ከምለጠፍ። ባለጌዎች ባለጌ ናችሁ። እግዚአብሔር ምስክሬ፣ እግዚአብሔር ልቦና ይስጣችሁ። ይሄ በእስልምና እንዳልክማ ሲፎክር ቤት ነው ጉድ ያለው። ቤት ስሸረሙጥ ወልዳል እንዳልክ ከቤት ነው ክርስትና የሚጀምረው። ኢየሱስን መከተል በድንፋታ በአፍ አይደለም። ኢየሱስን መከተል በተግባር ነው። ኢየሱስን ስትከተል በስራ ነው። በመለፍለፍማ እንደ ጴንጤ የሚወደው የለም። በተግባር ግን የላችሁም። አብዛኛዎቹ ጓዳችሁ ቢታይ መረኖች ናችሁ። መረን ከፈራችሁ መዝሙር እንዴ ባዝሩም እየተሸራሞች አይደል እንዴ መዝሙር መለቂው አንተዋወቅም እንዴ? ቤት ላይ በቡታንታ ሆነች አይደል እንዴ መዝሙር መለቂው? ክርስቶስን ወደሽ ነው መዝሙር መለቂው? አንተዋወቅም? ከዚህ በፊትም ተናግሬዋለሁ። እንዴ ከልባችሁ ክርስቶስ የለ ተሸፍነሽ ግቢ እስቲ። እውነተኛ ጴንጤቆች ተሸፍነሽ ግቢ እስቲ። ነጠላማ አትልበሽ፣ የሆነ ሻርፕ ነገር ለብሰሽ ተሸፍነሽ ቸርች ግቢ። አንዳችሁም አትግቡ። ምክንያቱም ውበታችሁ ይበርታል። ጥፍራችሁን የምትከተሉት ዊግ አርጋችሁ አይደል መዝሙር መለቁት? ደፋር ባለጌ፣ ጥፍርሽን ተቀብታሽ ዊግ አርገሽ ሜካፕ አርገሽ የአይን ጭገር አርገሽ አይደል እንዴ መዝሙር መለቂው? ወሬኛ ቆሻሻ ያላበዛችሁትም እንዴ? ምን ይፈጠር ነው? አንድ ኦርቶዶክስ ወንድማችን አርፏል። ሰው ሀዘን ላይ ነው። በሀዘን ላይ ሃይማኖት ትነግዳለ እንዴ? እስላምና ጴንጤ ተነስተ ትነግዳላችሁ እንዴ? ትሸቅጣላችሁ እንዴ? እንዴ በጋሻው የሚባል ምንድን ነው ያለው? ኦርቶዶክስ አርሲ ላይ ሲሞቱ ምንድን ነው ያለው? ለምንድን ነው እኛ የሞት ነው ብላችሁ ጠይቁ ስትሞቱ ብሎ ነው የጠየቀው። ምንን ካሴቶች የተቃጠሉ ብሎ ሰው መሞቱን እንደ ትልቅ ፍርድ አድርጎ ነው የሚናገረው። እንዴ መዝሙራቶ ፓስተር ትዝታው አሁን ኪዳነ ምሕረት በላበል እያለ ኦርቶዶክስን ለማናደድ መዘሙር ለጌታ ነው የዘመረው። ይሄ ወሬኛ እከክ ገልቱ ኪዳነ ምሕረት ናና ምናምን ወይ በአንተ ቤት ጌታን አመስግነ ሞታል አይደለም። ጌታ መበሻሸቂያ ካረከው አላመለከው። ጌታን ማምለክ መበሻሸቂያ አይደለም። ጌታ የፍቅር አምላክ ነው። ሁሉንም ሲመጡ ይቅር ያለ ነው። ያንተ መዝሙር ዕቃቃን የመሰለኝ እኔ ለጌታ ሳይሆን እውነቴን ነው ለጌታ አይደለም የምትዘምረው። አንተ ከኦርቶዶክስ ጋር ከባድ ቂም አለ። አንተ አልዳንክም። ጌታ ኢየሱስ ምስክሬ፣ ትዝታው አልዳንክ። ኦርቶዶክስ ኢየሱስ ክርስቶስን ታመልከዋለች ወይስ አታመልከው? የነጻነትን ልጨር አታመልከውም ኦርቶዶክስ። አንተ ታዲያ ምን እያረክ ስታመልክ ነበር? ኦርቶዶክስ ጋር አድመጠኝ። እሱ ላይ እንድመጣልህ ከፈለክ እኔ ይኸው ኦርቶዶክስ ከዘማርያም ጋር ታወራላችሁ ቀጠሮ ይዘን ኦርቶዶክስ ዘማርያም ዘገብርኤል ዘመሐመድ የሚባል የለም። ዳር እንዳስያዝኳቸው ታውቃለህ። ኖ ዘማርያም ጋር አላወራችሁ።
ዮኒ ለምንድን ነው ሁሉንም ነገር ቆይ የነጻነትን እንጨርስ። ኦርቶዶክስ ቀጠሮውንም እንይዘዋለን በዛው ክርስቶስ የምን ቀጠሮ ነው? አንዳችም ቀጠሮ አልይዝም። ለምን አንዳችም ቀጠሮ አልይዝም? ነግሬሃለሁ ዮኒ። አይ 6 ወር አለፈው እኮ ከተነጋገርን እኔ እናንተ 6 ወር አልፎናል። 6 ወር ነገሩ ይረጋጋ። ከዛ ከነዛ ከኦርቶዶክስ ልጆች ጋር እነጋግራለሁ ብለኝ በመደዳ ለምን አታወራም? ለምን ከኔ ጋር ካወራ ለምን በመደዳ አታወራም? ለምን እሺ በመደዳ እናወራለን። ቀጥል በቃ ስለ ነጻነት። አሁን ስለ ነጻነት ወርቅነህ መሞት ጴንጤ ተበጣጥሶ ያለቀ ሃይማኖት አይደል? ምንድነው የምታወራው? እኔ ሃይማኖት ሳይሆን የምከተለው ክርስቶስን ነው። ጴንጤ ድብልቅልቁ የወጣ ሃይማኖት ነው እንዴ? የጌና የሌዝቢያን ፓስተር አይደል እንዴ ያለ ወሬኛ? ስለ የትኛው ክርስቶስ ነው የምታወሩት? ስለ የትኛው ክርስቶስ ነው የምታወራው? ልክ አለው እኮ ነገር እኮ በልኩ ሲሆን በፍቅር ሲሆን እኮ ልክ አለው ሁሉ ነገር እንዳለ። በነገራችን ላይ የኦርቶዶክስ በጣም ጥላቻ ያለባቸው ሰዎች እግዚአብሔር በሚያውቀው እኔ ልታገዝ ፈልጌ ነበር። ኤርሚያስ እጅን አንሳ ከኦርቶዶክስ ላይ ገድል ጋር አብረህ ገደል ግባ። ገድል ኦርቶዶክስ ገድልን ካላመንክ አትድንም አላለችህም። አታጭበርብር። ሄደህ የምታጭበረብረውን ፖለቲካ አትስራ። ይደዘ አላበዛችሁትም እንዴ? ምን ነው የክርስቶስ ስልክ ደዋይ እኛ ነን አላችሁ? ምን ነው ክርስቶስም በእኛ ቁጥጥር ስር ነው ያለው፣ እኛ ካለም በኋላ ነው ክርስቶስን የምታገኙት የሚባል ነገር አለ እንዴ? አልበዛም እንዴ? ምን ነው ክርስቶስ ፍቅር ስትሰብኩ የት ቦታ ነው ያለያችሁት? ለደቂቃ እንኳን ትነጋገራላችሁ እንዴ? ለደቂቃ ልክ አለው እንዴ? አንተ ቤት መስሎኝ ያለው አንተ ቤት መስሎኝ የሉጢ ፓስተሮች አሉ ብለህ የምታስተምረው አንተ ቤት መስሎኝ። ስለ የትኛው ኦርቶዶክስ ነው የምታወራው? ለምን ክብር አይኖራችሁም? እንደናንተ ቤት በልቃጣ ሌባ አለ እንዴ? ሙዚቃ ስትሰሙ ኦርቶዶክስ ነኝ ትላላችሁ። ስትሸራሞጡ ኦርቶዶክስ ነኝ እኔ በዓለም ሆኜ ነው አፈንግጬ ነው ትላለ። ኦርቶዶክስ ትላለች እንዴ? ተሸራሞጡ። የትኛው ኦርቶዶክስ ትምህርት ነው ሂድና ዘፈን ጋር አጨብጨባ ጋር ምናምን የምትለው? የትኛው ናት? አንተ ፈርታል። ጌታ ኢየሱስ ምስክሬ። አድምጠኝ ዮናስ ሙሉ ነህ። አድምጠኝ እባክህ። አንተ አድምጠኝ እንጂ ተወያይ እኮ እኔ ዮኒ እንደው ይቅርታና ኤርሚያስ የጠየቁን ጥያቄ አንተ ዝም ብለህ ስለ ጩህ የሚያወራ ሰው እንዳለ መስሎ ዝም ብለህ ጩህ ከፈለክ ማለት ነው። እኔ ጠብቄ በትዕግስት ዮናስ፣ እኔ ከአንተ ጋር እያወራ ያለሁትኝ ቅድም ምን ብለኸኛል? በአሜሪካ ያሉ ወንጌላውያን አብያተ ክርስቲያናት ግብረ ሰዶማውያን ደጋፊ ናቸው ብለህ ስትል በቪዲዮ ልብ በልና ስሙን አንተ እንዳታስረን ታሩ ከሆነ የወንጌል አማኞች ነው እኔ ጋር እናወራበታለን። ተናዳላ ሲመጡብን ሮጠ መሄድ አለ መመስከር። በምን መረጃ ሳይተላል አንተ መረጃውን አምጣ ብዬ ስለለማላ ያመጣላል። አይዞህ አትናድ። አንተ ለምን አላመጣህም? እኔማ ሳመጣ ማመጣቸውን አልቀበላል። ለምን ከአንዱ ስጀምርልህ ሌላም ልጨምርልህ። አድመጠኝ። ጆል ኦስቲን ማለት አንድ ግለሰብ እንጂ የአሜሪካ ሌላም ጨምርልሃለሁ። አይዞህ አድመጠኝ። ችግር መረጃ አምጣ። እንደዚህ ነው የማንጫጫችሁ ማለት ነው። መረጃ መረጃ ጠይቋል፣ ሚውት አድርግ። ዮኒ መረጃ ጠይቋል፣ ሚውት አድርግ። በቃ እኔ መረጃውን እኔ ያሳያችኋለሁ አሁን ማለት ነው። እሺ ሌሎች ወገኖች ኑ እኔ ጋር እኔ ከፍታለሁ። እንዴ መረጃ እንደ የምትፈልገው መረጃ ፈላጊ አይደለም። እውነት የለው ማመለጥ ዮኒዬ እኔ ፊት የሚቀርብ እያለ አልነበረ እንዴ? ሲል ነበረ ሲዝት እኔ ፊት የሚቀርብ አንድ ኦርቶዶክስ አንድ እስላም የለም እያለ ነበረ። ይኸው በምታዩት ጌታ ኢየሱስ ምስክሬ፣ አንድ ሙስሊም የለም አንድ ኦርቶዶክስ አይቀርብም። ብቻውን ሲያደርቀኝ ነበር። እሺ ያልኩ ተቀበልኩ፣ ሰማ። እኔ የተናገርኩት ስለ አንድ ነገር ብቻ ነው። ብዙ ችግሮች ፕሮቴስታንት ውስጥ እያለ አሁንም በጌታ ነኝ፣ ወደፊትም ነኝ። ብዙ ችግሮች ፕሮቴስታንት እያለ ፎከስ የተደረገው ሙስሊሙም ያደረገው እንዲሁም ደግሞ ጴንጤ ያደረገው ኦርቶዶክስ ላይ ብቻ ነው። ሞት እንኳን በሰላም አይታረፍም። የሉተር ጥራጊ ትዕግስትም ልክ አለው። ሞተ። አርቲስት የምንወደው ሰው አረፈ። እንደ ሰው ልጅ እንደ ማንኛውም ይሁን እግዚአብሔር ያጽና ትልሃለህ። ከዛ በኋላ ምን ታደርጋለህ?
ለሚተወው ትተዋለህ። ዛኛው ጴንጤ ስለ ግብረ ሰዶማዊ ነው እንዴ? ስለ የትኛው ክርስቶስ ነው የምታወሩት? ሺህ ጊዜ የኦርቶዶክስ ገድላ ገድል ይሻለኛ ግብረ ሰዶም ላይ እጄ ከምለጠፍ። ባለጌዎች ባለጌ ናችሁ። እግዚአብሔር ምስክሬ፣ እግዚአብሔር ልቦና ይስጣችሁ። እንዳልክማ ሲፎክር ይሆን ቤት ነው ጉድ ያለው። ቤት ስሸረሙጥ ወልዳል እንዳልክ። ከቤት ነው ክርስትና የሚጀምረው። ኢየሱስን መከተል በድንፋታ በአፍ አይደለም። ኢየሱስን መከተል በተግባር ነው። ኢየሱስን ስትከተል በስራ ነው። በመለፍለፍማ እንደ ጴንጤ የሚወደው የለም። በተግባር ግን የላችሁም። አብዛኛዎቹ ጓዳችሁ ቢታይ መረኖች ናቸው። መረን ከፈራችሁ መዝሙር እንዴ ባዝሩም እየተሸራሙች አይደል እንዴ መዝሙር መለቂው አንተዋወቅም እንዴ? ቢች ላይ በቡታንታ ሆነች አይደል እንዴ መዝሙር መለቂው? ክርስቶስን ወደሽ ነው መዝሙር መለቂው? አንተዋወቅም? ከዚህ በፊትም ተናግሬዋለሁ። እውነተኛ ጴንጤቆስ ተሸፍነሽ ግቢ እስቲ። ነጠላም አትልበሽ፣ የሆነ ሻርፕ ነገር ለብሰሽ ተሸፍነሽ ቸርች ግቢ። አንዳችሁም አትግቡ። ምክንያቱም ውበታችሁ ይበርታል። ጥፍራችሁን የምትከተሉት ዊግ አርጋችሁ አይደል መዝሙር መለቁት? በጋሻው የሚባል ምንድን ነው ያለው? ኦርቶዶክስ አርሲ ላይ ሲሞቱ ምንድን ነው ያለው? ለምንድን ነው እኛ የሞት ነው ብላችሁ ጠይቁ ስትሞቱ ብሎ ነው የጠየቀው። ምንን ካሴቶች የተቃጠሉ ብሎ ሰው መሞቱን እንደ ትልቅ ፍርድ አድርጎ ነው የሚናገረው። እንዴ መዝሙራቶ ፓስተር ትዝታው አሁን ኪዳነ ምሕረት በዳበል እያለ ኦርቶዶክስን ለማናደድ መዘሙር ለጌታ ነው የዘመረው። ይሄ ወሬኛ እከክ። ሄሎ ጴንጤ ጋር ካልሰማችሁኝ ስማ፣ በደንብ አድርገህ ስማኝ። ጴንጤ አንተ ጋር ግብረ ሰዶም ፓስተር አለ ወራዳ። መጀመሪያ አንተ ቤት አስተካክል። አንተ ቤት ዘማሪዎች እኔም ማቃቸው ስማቸውን ጠራዋለሁ ነገር አርፈ ካልተቀመጥክ አንተ ቤት ያለ ዘማሪ ግብረ ሰዶማውያን አሉ። የታወቁ ዘማሪዎች አንተዋወቀም? ምድረ ቆሻሻ እንተዋወቃለን። በቃ ድምፁ በጣም ይማርካል፣ ግን ችግር የለውም የተባለ ነው። ባለጌዎች ናችሁ። በሞት ላይ ሙድ የምትይዙ መርዞች ናችሁ። በሞተ ሰው ላይ እስላምና ጴንጤ ተባብረህ ሙድ የምትይዝ ነህ። እነዚህ ሰዎች ናቸው ይህን ሲያደርጉ የነበሩት። እንዳልክና ማን ነው የሚባል ሲያም ነው ማን ነው የሚባለው እዚህ ላይ ስለ እስልምና የሚከራከር ነገረኝ። ወንድ ልጅ ሴት ካጣ ሊጥ ይለጠልጥ የለ እንደ አንተ እምነት እስልምና ሊጥ ይለጠልጣል። ሴቷ ወንድ ካጣች ቆዳ ሰርታ ራሷን ትሸጉራለች። ይሄ አይደል እንደ አንተ እምነት የሚለው? ሁሴን ነው ምናምን የሚባል የትኛው እምነት ነው? የትኛው ሃይማኖት ነው ብታወራኝ? ወጅ ባራ ምን አንተዋወቅም እንዴ? ማን ነው የምታስፈራራው? መሐመድን ካላመንክ አንተ እስላም መሆን ትችላለህ? አሁን ለምሳሌ በኦርቶዶክስ ክርስቲያኒቲ ገድልን ሳታምን ኦርቶዶክስ መሆን ትችላለህ። እስላም መሆን ትችላለህ። ከመሐመድ ውጪ አትችልም። ነብዩ መሐመድን ተናገር። ካልገደልኩ ብሎ ሲሽከረከር ሲፎክር የሚሆነው እስላም አይደል እንዴ? ማንነታቸው የተመሰረተው በነብዩ መሐመድ ላይ ነው። ሙሉ ነገር የምትናገረው ነብዩ መሐመድን ብለህ ነው። እንዲህ በዚህ ደረጃ ኦርቶዶክስን ማጥላላት ምን የሚባል ነገር ነው? ምን የሚሉት ነገር ነው? ኦርቶዶክስን ሞቶ እንኳን ሰው ማረፍ አይችልም እንዴ? ሀጂ ሙፍቲ ሲሞት ኦርቶዶክስ ክፉ ተመኝታለች፣ ክፉ ነገር ተናግራለች። የሀገር ዋርካ ሞተብን ብላ ነው የኦርቶዶክስ አባቶች ሄደው ነው ያለቀሱት። አቡነ ማቴዎስ ሄደው ሲያለቅሱ አይቻለሁ። እንኳን ኦርቶዶክስ ካልሆኑ ክርስቶስን ሳያውቁ ሞቱ ምናምን ሊባል ቀርቶ እንዴ የቅድስት ድንግል ማርያም ጥላቻችሁ ጥግ ድረስ አይደል እንዴ ያለው? አላውቀውም እንዴ? በጣም ነው የምትጠለዋት ቅድስት ድንግል ማርያምን። እግዚአብሔር ምስክሬ፣ ጌታ ኢየሱስ ምስክሬ፣ ቅድስት ድንግል ማርያም ጋር ጸበኛ ናቸው። በተረፈ የሰው ደጋፊ አትሁኑ፣ የሰው ተከታይ አትሁኑ። አንዳንዶቻችሁ እውነት ስንናገራችሁ የሚያቀራችሁ ሰዎች አላችሁ። እንደዛ አትሁኑ። በቃ አለቀ። ጠባይን ለማታውቁ ሰዎች በቤተ ክርስቲያን ትምህርት ላይ ከማንም ጋር መደራደር አልፈልግም።
በግልህ የራስህን እንደፈለግሽ መሆን ትችያለሽ። የቤተ ክርስቲያንን መጽሐፍቶች የኢትዮጵያ ኦርቶዶክስ ክርስቲያንን ክብር የሚነካ ማንም ግን አላልፍም። ይሄ የሚያስማማን ከሆነ አብረን እንሄዳለን። ይሄ የሚያቀራችሁ ከሆነ ብሎክ እያደረጋችሁ ሂዱ። አለቀ። ከጥላቻ ሳይሆን ከፍቅር፣ ከክፋት ሳይሆን በቅንነት ከቤተ ክርስቲያን ትምህርት ጋር አብሮ ለሚቆም ሰው በጣም ደስተኛ ነው። ያልገባውን ጥያቄ ሊቃውንት መምህራን የሚጠይቅ በጣም ምደግፍ ሰው ነው። ባገኘሁት ሚዲያ፣ ባገኘሁት ቴሌግራም ቻናል፣ ባገኘሁት አጋጣሚ የቤተ ክርስቲያንን መጽሐፍት ግን እየተቸው እኔ ግን ኦርቶዶክስ ነኝ ክር አለኝ እንዳትነካኝ የሚባል ግን አይሰራም። ይሄ ለሁላችሁም እያሳሰብኩ ነው ያለሁት። በግልም ተናግሬያለሁ፣ ኢንቦክስም አድርጌላችኋለሁ፣ በቮይስም አስቀምጬላችኋለሁ። ስማችሁን የማልገልጥላችሁ እናንተ ሰዎች ማለት በቃ። ስለዚህ የሚያስማማን የቤተ ክርስቲያን ትምህርት ከሆነ አክብረናት እንኖር። የግላችሁን የምትሆኑትን ነገር እዛው በግላችሁ ትሆናላችሁ ማለት እንጂ እንደፈለግን ነው የምንሆነው። ግን ኦርቶዶክስ ነኝ የቤተክርስቲያንን መጽሐፍ መተቸት መስደብ እችላለሁ ግን እንዳትነካኝ የሚባል ነገር ግን አይሰራም። ሳት ብሎት ከሆነ ዳህጸ ልሳን ከሆነ ብሎ በሚል መጀመሪያ በኢንቦክስ ተናግሬ ነው ከዛ እኔ በቪዲዮ ከዛ በኋላ ማወጣው። ምክንያቱም ድንገት የቃላት አጠቃቀም ይሁን ድንገት አንደበትም ሳቲልና አንድ ጊዜ ዳህጸ ልሳን ይሁን ብዬ በግል አናገራለሁ፣ በግል ኢንቦክስ አደርጋለሁ። አውቆ እንኳን ከሆነ ለንስሐ እንዲሆነው ማለት በቃ ማንደራደረው የቤተክርስቲያን ትምህርት ላይ ብቻ ነው። በቃ አለቀ። ከሆነ በህይወትም ንጹህ ነው፣ በቅድስና እንመላለስ። አሁን ትልቁኛ ፈተና ቅድስና የለም። ቆሸሽን፣ ከረፋን፣ ሸተትን። ሚዲያ ላይ እንደምንታየው አይደለም ህይወታችን። የብዙ ሴቶች ህይወትን አመሰቃቅለናል። ብዙ ሰዎች ከቤተክርስቲያን እንዲርቁ ምክንያት ሆነናል። በጥምቀት በዓሉ እግዚአብሔር አምላክ በጥምቀት በምንጠመቀው የበረከት በዚህ ጥምቀት አሁን ሁላችንም ያንጻን በእውነት ከላይ እስከታች ያለ ስለሆነ ማለት እንዳለ ጉዳዩ በቃ ሙሉ ነው። በቃ ይሄ ምንም ቀረ የሚባል አይደለም ያለው። ስለዚህ እየተደጋገመ በየአመቱ የሚነገርም ስለሆነ ማሰልቸትም እንዳይሆን ለሰው አንዲት ነገር ከተናገረ በቃ ከያዝነው በቂያችን